የመድፈኞቹ አርሰናሎች አዳዲስ ፈራሚዎች እያስመዘገቡ ያለው ቁጥራዊ መረጃ በርካቶችን እያስደነቀ ይገኛል። ክረምት ላይ ሲደነቁ የነበሩት አንድሬ ቤርታ ከክረምቱ በላይ አሁን እነዚህ ቁጥራዊ መረጃዎች ሲታዩ እጅግ በጣም እየተደነቁ ነው የሚገኘው። የዛሬውን ዜና ለመስራት በጣም ይህንን ዜና ደስ እያለኝ ነው የምሰራው፣ ምክንያቱም በጣም ደስ የሚል ርዕስ ነው። እያንዳንዱ አርሰናል ቤት የፈረሙ አዳዲስ ተጫዋቾች ያላቸው ቁጥራዊ መረጃ ምን ይመስላል የሚለውንና በአርሰናል ቤት በቀጣይ ሊሰጡ የሚችሉትን ግልጋሎት በተለይ የዘንድሮ ውድድር ዓመት እስኪጠናቀቅ ድረስ እስከ ዋንጫዋ ቀን ድረስ እነዚህ ተጫዋቾች ምን አይነት ግልጋሎት ሊሰጡ ይችላሉ? እየሰጡ ያለው ግልጋሎት ምንድነው? ጥሩ ጎናቸው ምንድነው? መጥፎ ጎናቸው ምንድነው? እንደዚሁም ደግሞ በሚቀጥሉት ዓመታትስ ለአርሰናል ምን አይነት ግልጋሎት ሊሰጡ ይችላሉ የሚለውን በጥልቅ የምንመለከተው ጉዳይ ነው። እነዚህን ቁጥራዊ መረጃዎች ሲመለከቱ በርካታ ተንታኞች በአሁኑ ሰዓት በመገረም አርቴታና አንድሬ ቤርታ በክረምቱ የሰሩት ስራ ፍሬ እያፈራ እንደሆነና እጅግ መደነቅ እንዳለባቸው አሁን እየተናገሩ ይገኛሉ። እነዚህ ተጫዋቾች ምን አይነት ቁጥራዊ መረጃዎችን አስመዘገቡ የሚለውንና ሌሎች የዕለቱን ወሳኝ ስፖርታዊ መረጃዎች ነው ወደ እናንተ ማደርሰው። እንደዚሁም ደግሞ ሮብ ዕለት አርሰናል እንግዲህ በጣም ተጠባቂ ጨዋታ ከነገ ወዲያ ከባየር ሊቨርኩሰን ጋር ያደርጋል። በዚህ ጨዋታ የመድፈኞቹ ቋሚ 11 ምን ሊመስል ይችላል የሚለውን በስተመጨረሻ ደግሞ የምንመለከት ነው የሚሆነው። በአርሰናል ቤት እንግዲህ በርካታ አዳዲስ ፈራሚዎች አሉ። ዛሬ የምንመለከታቸው 7ቱ እጅግ ድንቅ የሆኑ ፈራሚዎችን ነው። እነዚህ ፈራሚዎች ደካማ ጎን አላቸው፣ እጅግ በጣም ከደካማ ጎኑ በላይ ግን ጥሩ ጎን አላቸው። አሁን አርሰናል በሁሉም ውድድር ላለበት ፖዚሽን ደግሞ እያንዳንዳቸው የራሳቸው የሆነ አሻራ አላቸው ማለት ነው። ስለዚህ የመጀመሪያውን የምንጀምረው ከክርስቲያን ኖርጋርድ ነው። ክርስቲያን ኖርጋርድ እንግዲህ ከብሬንፎርድ አምበል እንደነበር ታውቃላችሁ። በጣም እድሜ ጠገብ ተጫዋች ነው። በፕሪሚየር ሊጉ ትልቅ ልምድ ያለው ተጫዋች ነው። የዝውውር መስኮቱ ሊጠናቀቅ አካባቢ ነው ጥሩ ባካፕ ይሆናል ተብሎ የመጣው። በተለይ ፓርቴም ጆርጊኒዮም ነበሩ ከአርሰናል ቤት ክረምት ላይ ለቀቁት። ሁለቱም የ6 ቁጥር ተጫዋቾች ሲለቁ አርሰናል ዙሜንዲን መጀመሪያ አምጥቷል ገና የዝውውር መስኮቱ ሲከፈት። ከዛ ግን ለሱ ባካፕ ሊሆን የሚችል ተጫዋች አርሰናል ቤት ይህ ነው የሚባል አልነበረም። ምክንያቱም ፓርቴም የለም፣ ጆርጊኒዮም አልነበረም። ታዲያ ክርስቲያን ኖርጋርድን አርቴታና አንድሬ ቤርታ ከብሬንፎርድ አመጡት። የተጫዋች በአርሰናል ቤት እንግዲህ እስካሁን ድረስ 3 አሲስቶችን ማስመዝገብ ችሏል። ነገር ግን የክርስቲያን ኖርጋርድ አሲስቶች ብቻ አይደሉም መመልከት ያለብን፣ እጅግ በጣም ጥራት ያለው ኳሊቲ ያለው ተጫዋች መሆኑን ተቀይሮ በገባባቸው እንደዚሁም ቋሚ ሆኖ በጀመረባቸው የካራቦ ካፕ፣ የኤፍኤ ካፕ ጨዋታዎች፣ የሻምፒዮንስ ሊግ ጨዋታዎች እጅግ በጣም ድንቅ ተጫዋችና ፕሮፌሽናል እንደሆነ ያሳየ ተጫዋች ነው። በነገራችን ላይ ክርስቲያን ኖርጋርድ አንዳንዶች እንደውም በተለይ ማርቲን ዙሜንዲ እጅግ በሚደክምበት ሰዓት አርቴታ ለምን ለዙሜንዲ ረፍት ሰጥቶ ክርስቲያን ኖርጋርድን ቋሚ አድርጎ አይሞክረውም ሲሉ በራስ በጣም ነው የሚተማመኑበት። ኳስ የሚያከፋፍልበት መንገድ፣ ኳስ የሚይዝበት መንገድ እጅግ በጣም ድንቅ ነው። በብራይተኑም ጨዋታ ዙሜንዲ ተቀይሮ ሲወጣ ክርስቲያን ኖርጋርድ ገብቶ የሰራውን ብዙዎቻችሁ ተመልክታችኋል ብዬ አስባለሁ፣ እንዴት ጨዋታውን ሲቆጣጠር እንደነበረ። አርሰናል እጅግ በጣም ብራይተኖች ተጭነው እየተጫወቱ ባሉበት ሰዓት ላይ እነ ክርስቲያን ኖርጋርድ እና ዴክላን ራይስ መሃል ሜዳ ላይ ሲሰሩ የነበረውን ስራ በሚገባ ተመልክታችኋል ብዬ አስባለሁ። ታዲያ ክርስቲያን ኖርጋርድ በዛም ጨዋታ ያሳየው አስደናቂ ብቃት እንግዲህ የሚደነቅ ነው። በ80ኛው ደቂቃ ነው ተቀይሮ ገብቶ የመጨረሻውን አስጨናቂ ወደ 16-17 የሚጠጉ ደቂቃዎችን እንግዲህ በግሩም ሁኔታ አርሰናል የ1-0 ውጤቱን አስጠብቆ እንዲወጣ ያደረገው። ከዛም በኋላ በቅዳሜውም የኤፍኤ ካፕ ጨዋታ ማንስፊልድ ታውንን አርሰናል ሲያሸንፍ እጅግ ድንቅ ቀንን ነው ያሳለፈው ክርስቲያን ኖርጋርድ ማለት ነው። ስለዚህ አርሰናል በክረምቱ ካስፈረማቸው እጅግ በጣም ምርጥ ለኔ ተጫዋቾች እስካሁን ድረስ ይህ ነው የሚባል ድካም ማላወጣለት ክርስቲያን ኖርጋርድ ነው። በእርግጥ ብዙ ሲጫወት አልተመለከትነውም። ነገር ግን ክርስቲያን ኖርጋርድ በጣም የአንድሬ ቤርታና የሚኬል አርቴታን እይታ እንድናደንቅ የሚያደርገን ተጫዋች ነው። ለአርሰናል የዋንጫ ጉዞ ደግሞ አሁን ከፍተኛ ጥቅም የሚሰጥበት ጊዜ ነው። ምክንያቱም እንዳያችሁት ዙሜንዲ በታሪኩ እንደዚህ በጣም ብዙ ጨዋታዎችን ተጫውቶ አያውቅም። እነዚህን ጨዋታዎች ታዲያ በተጫወተ ቁጥር እየደከመ መጥቷል። ስለዚህ የእሱን ድካም ለማገዝ ወደ ሜዳ እየገባም በኤፍኤ ካፕ፣ በሻምፒዮንስ ሊግ፣ በካራቦ ካፕ፣ በፕሪሚየር ሊጉ አርሰናል ለዋንጫ ጉዞውን ሲያደርግ ከሚጠቅሙ ተጫዋቾች መካከል ግንባር ቀደሙ ለኔ ክርስቲያን ኖርጋርድ ነው ብዬ አስባለሁ፣ ከተቀያሪ ተጫዋቾች ማለት ነው። ቀጣዮቹ እንግዲህ አሁን ከቅርብ ጊዜ ወዲህ ቋሚ የሆኑ ተጫዋቾች ናቸው። የመጀመሪያው ተከላካዩ ፔሮ ሂንካፔ ነው። ይሄ ኢኳዶራዊ ተጫዋች እንግዲህ በውሰት ውል ነው ልክ እንደ ዴቪድ ራያ
ባየር ሊቨርኩሰን የመጣው። ምክንያቱም የፋይናንሻል ፌር ፕሌይ ጉዳይ አርሰናል ገንዘብ እንዲያወጣ ስለማያደርገው ብዙ ገንዘብ አውጥቶ ስለነበረ በውሰት አምጥቶ በቀጣይ ክረምት ነው ቋሚ የሚሆነው ይህ ተጫዋች። በነገራችን ላይ ዛሬ ጠዋት ፋብሪዚዮ ሮማኖ አንድ አዲስ መረጃ ይዞ ወጥቷል በዚህ ተጫዋች ላይ። ትላንትና ነግሬያችሁ ነበር በመረጃዬ ፔሮ ሂንካፔ በአርሰናል ቤት ውሉ ቋሚ ለማድረግ አርሰናሎች እየሰሩ ነው ብያችሁ ነበር። ፋብሪዚዮ ሮማኖ ዛሬ ግን ምንም ጥያቄ እንደሌለውና በባየር ሊቨርኩሰንም በአርሰናል መካከል ሙሉ በሙሉ ስምምነት እንዳለና ልክ ክረምቱ ሲመጣ ፔሮ ሂንካፔ በአርሰናል ቤት ቋሚ እንደሚሆን አረጋግጧል ፋብሪዚዮ ሮማኖ። በዝውውሩ እንደምታውቁት ሮማኖ ተናገረ ማለት ተናገረ ነው። ስለዚህ ይሄ ተጫዋች በውሰት ተመልሶ ሊሄድ ይችላል ብላችሁ ምሰጉ ተጫዋቾች ካላችሁ ምንም የሚያሰጋ ነገር የለም። ፔሮ ሂንካፔ ቋሚ ሆኖ ይቀጥላል። ታዲያ በአርሰናል ቤት አንድ ጎልና አንድ አሲስት ማድረግ ችሏል ፔሮ ሂንካፔ። አሲስት ለማዱኬን ያደረገው ታስታውሱ እንደሆነ አርሰናል በብሬንፎርድ ጨዋታ አቻ በወጣበት ጨዋታ ማለት ነው። በወልቭሱም ጨዋታ ግብ አስቆጠረ። ነገር ግን በዛም ጨዋታ አርሰናል ማሸነፍ አልቻለም። ሁለት አቻን የተለያዩት። ፔሮ ሂንካፔ ታዲያ በአርሰናል ቤት አንድ ጎልና አንድ አሲስት አለው። የዚህም ተጫዋች ግን ከጎልና ከአሲስት በላይ ነው እየሰጠ ያለው ግልጋሎት። ተከላካይ ነው። በተለይ ደግሞ ሪካርዶ ካላፊዮሪ የሚታመን ተጫዋች አይደለም። ሪካርዶ ካላፊዮሪ ብቃቱ ይህ ነው ብላችሁ የምትተቹት ሰው አይደለም። በጣም ብቃት ያለው ዓለማችን ላይ ምርጥ ከሚባሉ የፉልባክ የተመላላሽ ተከላካዮች በጣም ምርጥ ተከላካይ ነው ሪካርዶ ካላፊዮሪ። ነገር ግን የሪካርዶ ካላፊዮሪ ትልቁ ችግር ምንድነው? በጉዳት በጣም የሚጠቃ ተጫዋች ነው። ዛሬ ሁለት ጨዋታዎችን በደንብ አገለገለን ብላችሁ ስታስቡ 4 እና 5 ጨዋታዎችን ደግሞ በጉዳት የሚያልፈው ተጫዋች ነው። ፔሮ ሂንካፔ ደግሞ የሪካርዶ ካላፊዮሪ ተቃራኒ የሆነ ተጫዋች ነው። በጉዳት የማይታማ በጣም በርካታ ጨዋታዎችን ያለ ጉዳት መጫወት የሚችል ሰውነቱ በቶሎ ከጉዳቶች የሚያገግም እንደዚሁም ደግሞ ጫናዎችንና ንክኪዎችን የተጫዋቾች እንደምታውቁት ንክኪ ምቶችን መቋቋም የሚችል በተክለ ሰውነቱ በጣም ጠንካራ የሆነ ተጫዋች ነው። እንደነገርኳችሁ አርቴታ ገና ክረምት ላይ ሲመጣ ምን ብለዋል? አርሰናል ደጋፊዎች ወይ እመኑኝ ለፔሮ ሂንካፔ በኤምሬት ስቴዲየም ትዘምሩለታላችሁ የሚል መልእክት አስተላልፎ ነበር። ያ ነገር እውነት መሆኑን በተለይ ባለፉት በቅርቡ እንግዲህ እነዚህን 2-3 ወራት ካላፊዮሪ በጉዳት ከራቀ በኋላ እያሳየ ነው የሚገኘው። በጣም አስደናቂ ብቃቱን በብራይተኑ ጨዋታ ተመልክታችኋል፣ እንዴት ሆኖ ሲጋደል እንደነበር። ተጫዋቹ ሌላኛው ትልቁ ጥቅሙ ቨርሳታይል የሆነ ተጫዋች ነው። በቀኝ ብቻ ወይም ደግሞ በግራ ብቻ መስመር ተከላካይ የምትሉ ተጫዋች አይደለም። ወደ መሃል ተከላካይ መሆን የሚችል ተጫዋች ነው። በብራይተኑ ጨዋታ አይታችሁ ከሆነ ሞስኬራ በጣም በመሃል ላይ ሲቸገርና ቢጫ ካርድ አይቶ ነበር። ቀይ ካርድ እንዳይመለከት አርቴታ በመፍራታቸው ወዲያውኑ ሞስኬራን አስወጥተው ካላፊዮሪን አስገቡና ካላፊዮሪ የግራ መስመሩን እንዲይዝ አድርገው ሂንካፔ ደግሞ ከማጋሌሽ ጋር በመሃሉ ላይ እንዲጣምር አደረጉ። ከዛ አርሰናል እጅግ በጣም የተረጋጋ ተከላካይ እንዲኖረው ማድረግ ቻለ ማለት ነው። ስለዚህ አንደኛ የፔሮ ሂንካፔ ቨርሳታይልነት ቦታ መቀየር መቻል፣ ሁለተኛ ደግሞ የአለመጎዳቱ በየጨዋታዎቹ አቬሌብል መሆኑ ዝግጁ መሆኑ፣ ሶስተኛ ልክ እንደ ጋብሪኤል ማጋሌሽ አይነት ባህሪ ያለው እነዚህ የላቲን ተጫዋቾች እንደምታውቁት ደማቸውን የሚሰጡ ለቡድናቸው የሚፋለሙ ደጋፊዎችን የሚያነሳሱ ተጫዋቾችን የሚያነሳሱ ለብራይተኑም አሰልጣኝ አይታችኋል። ኳስ ተጫወት እንጂ ሲሉት አፈን ዝጋና ዝም በል እኛ እያደረግን ያለነው ታዲያ ምንድን ነው የሚል መልስ በግልጽ በካሜራ ፊት እጁን ከንፈሩ ላይ አድርጎ እንዴት እንደሰጠው ተመልክታችኋልና ፔሮ ሂንካፔ በጣም ያለውን ሁሉ የሚሰጥ ተጫዋች ነው። ስለዚህ ለአርሰናል በጣም ትልቅ ጥቅም እየሰጠ የሚገኝ ነው። ይህንንም ዝውውር ስትመለከቱ አርቴታንም አንድሬ ቤርታንም ሁለቱንም አለማድነቅ አይቻልም። ተጫዋቹን በውሰት ውል ከምናመጣው ቀጣይ ዓመት እናምጣው ማለት ይችሉ ነበር። ነገር ግን ምን ያህል እንደሚያስፈልጋቸውና ካላፊዮሪ በጉዳት ምክንያት ዝግጁ እንደማይሆን በደንብ ስለሚያውቁ ወዲያውኑ ያመጡበት መንገድ አስደናቂ ነው። ምክንያቱም በዛ በኩል ሉዊስ ስኬሊም እንደምታውቁት ደካማ ተከላካይ ነው። እንደዚሁም ደግሞ ካላፊዮሪን በጉዳት የሚታማ ስለሆነ ወዲያውኑ በውሰት አምጥተነውም ቢሆን ቀጣይ ቋሚ እናደርገዋለን በሚል ስምምነት ዝውውሩን የጨረሱበት መንገድ እጅግ በጣም እንዲደነቁ የሚያደርግ ነው። ለኔ እንግዲህ ቀጣዮቹ ምርጥ 3 ፈራሚዎች ከማለፌ በፊት የመጨረሻውን አንድ ዝውውር ልንገራችሁ ነው። ወደ 3ቱ ለኔ የክረምቱ ምርጥ ፈራሚዎች ወስዳቸዋለሁ ማለት ነው። ኖኒ ማዱኬ ጋር ሰዳችሁ። ኖኒ ማዱኬ እንግዲህ ከቼልሲ ነው የመጣው። በአርሰናል ቤት በነገራችን ላይ ደካማ ጊዜ እያሳለፈ ነው ማለት አንችልም። በተለይ ጥሩ ጊዜ እያሳለፉ ከሚገኙ ተጫዋቾች አንዱ ነው። ምክንያቱም ቁጥራዊ መረጃዎችን ስትመለከቱ 7 ግቦችንና 3 አሲስቶችን ማድረግ ችሏል። ኖኒ ማዱኬ በተለይ ቡካዮ ሳካ በጉዳት በማይኖርባቸው ጨዋታዎች ላይ ጥሩ በተለይ ደግሞ በመጀመሪያው የሲዝን ትዝ ይላችሁ ከሆነ ጉዳት እስኪገጥመው ድረስ ምርጥ ግልጋሎት እየሰጠ ነበር። ከዛ ነው ጉዳት ገጥሞት ከተመለሰ በኋላ ትንሽ የአቋም መውረድ
እየታየበት የሚገኘው የኖኒ ማዱኬ በጣም ደካማ ጎን የምለው ምንድነው ተጫዋቾችን ድሪብል አድርጎ የማለፍ ችግር የለበትም። ተጫዋቾችን አጥፎ ወደ ግብ የመቅረብ ችግር የለበትም። የኖኒ ማዱኬ ትልቁ ችግር የአጨራረስ ችግር ነው። አሲስት ነው ማድረግ ያለብኝ፣ ግብ ነው ማስቆጠር ያለብኝ፣ የቱጋ ነው መምታት ያለብኝ፣ ፋር ፖስት ነው መምረጥ ያለብኝ፣ ኒር ፖስት ነው መምረጥ ያለብኝ የሚለውን መወሰን የማይችል ተጫዋች መሆኑ ደካማ ያደርገዋል እንጂ በጣም መሻሻል የሚችል ኳስ አያያዙ የሚያስፈራ ቡካዮ ሳካ እንደውም አንዳንዴ ኳስ በድፍረት ወደፊት መግፋት ሲከብዶ ታያላችሁ። ኖኒ ማዱኬ ግን በድፍረት በተከላካዮች ላይ ገፍቶ እየገባ ሳጥን ውስጥ መግባት ይችላል። በጣም ጥሩ ኳሶችን አልፎ አደገኛው ሶስተኛው ሰርድ ፔናልቲ ውስጥ ሶስተኛ የሚባለውና ለግብ ቅርብ የሆነው ቦታ ላይ አደገኛው ቦታ ላይ መድረስ ይችልና የመጨረሻ ውሳኔዎቹ ብቻ ደካማ ናቸው ማለት ነው። እሱን ማሻሻል የሚችል ከሆነ ኖኒ ማዱኬም ለኔ መጥፎ የማይባል መሻሻል የሚችል ዝውውር ነው ብዬ ነው የምወስደው። ወደ ሶስቱ ምርጥ ዝውውሮች ልውሰዳችሁ። እነዚህ ሶስቱ ዝውውሮች ለኔ አርሰናል ዘንድሮ አሁን ላለበት ደረጃ በሻምፒዮንስ ሊጉም በፕሪሚየር ሊጉም በካራቦ ካፕና በኤፍኤ ካፕ በአራቱም ዋንጫ ላለበት አቋም እጅግ ትልቅ ሚና የተጫወቱ ሶስት አዳዲስ ፈራሚዎች ናቸው። ከቋሚዎቹ ባሻገር ነው እያወራን ያለ ነው። ቋሚዎቹ በጣም ምርጥ ተጫዋቾች አሉ። አርሰናል አሁን ላለበት ደረጃ መድረሱ ትልልቅ ነገር ያደረጉ ተጫዋቾች አሉ። እነ ዴክላን ራይስ፣ እነ ዴቪድ ራያ፣ እነ ቡካዮ ሳካ፣ ሳሊባ፣ ማጋሌሽ እያልን በደንብ ማንሳት እንችላለን። አሁን ግን እያነሳን ያለ ነው በክረምቱ መጥተው ለአርሰናል ትልቅ ነገር የጨመሩ ተጫዋቾችን ናቸው። እነዚህ ሶስት ተጫዋቾችን እናንሳ። መጀመሪያ ማንሳት ያለብን ማርቲን ዙቤሜንዲ ነው። ማርቲን ዙቤሜንዲ ወደ አርሰናል ከመጣ በኋላ ቶማስ ፓርቴን የአርሰናል ደጋፊዎች እንዲረሱ እሱም ብቻ ሳይሆን ጀርጊኒዮን ጭምር እንዲረሱና የአርሰናል የመከላከልም የማጥቃትም ሁኔታ በተረጋጋ መልኩ እንዲሆን ዘንድሮ አርሰናል በፕሪሚየር ሊጉ ብዙ ጨዋታዎችን ክሊንሺት ይዘው እንዲወጡ ካደረጉ ተጫዋቾች መካከል ግንባር ቀደሙ ማርቲን ዙቤሜንዲ ነው። ብዙዎች በቅርብ ጊዜ እየደከመው በጨዋታዎቹ ላይ ያለው ተጽዕኖ እየቀነሰ ሲመጣ እየተቹት ቢገኙም ማርቲን ዙቤሜንዲ በአርሰናል ቤት የሰራው ስራ እጅግ በጣም የሚደነቅ ነው። ዴክላን ራይስ አሁን ላለበት እጅግ አስደናቂ አቋም በጣም ትልቅ ዋጋ ከሚሰጣቸው ተጫዋቾች አንዱ ማርቲን ዙቤሜንዲ ነው። ዴክላን ራይስ እንደፈለገ እንዲጫወት ከሱም በተጨማሪ ኤብሪቼ ኢዜና ማርቲን ኦዲጋርድ አስደናቂ አቋማቸውን በነበሩባቸው ጨዋታዎች ላይ እንዲያሳዩ ትልቅ ጥቅም ያደረገው ተጫዋች ማርቲን ዙቤሜንዲ ነው። 6 ጎሎችና 3 አሲስቶችን በአርሰናል ማሊያ ማድረግ ችሏል። እነዚህ ግቦችና አሲስቶች በአርሰናል ቤት በጣም ትልቅ ትርጉም ያላቸው አሲስቶችና ግቦችን ነው ማስቆጠር የቻለው። በሪያል ሶሲዳድ ቤት እንደምታውቁት እንደዚህ አይነት ቁጥር አስመዝግበው አያውቅም። በማርቲን ዙቤሜንዲ የእግር ኳስ ዘመኑ ብዙ ግብ ያስቆጠረበት የውድድር ዘመን በአርሰናል ቤት በመጀመሪያው ዓመት 6 ግቦችን በማስቆጠር እሱ በእግር ኳስ እስካሁን ድረስ በአንድ ዓመት ይሄን ያህል ግብ አስቆጥሮ አያውቅም። ገና የውድድር ዓመቱ አልተጠናቀቀም። ስለዚህ ማርቲን ዙቤሜንዲ ለኔ ከሶስቱ በጣም ምርጥ ፈራሚዎች በሶስተኛ ደረጃ ላይ የማስቀምጠው ተጫዋች ነው። በሁለተኛ ደረጃ ላይ ለአርሰናል በክረምቱ በመምጣቱ እጅግ ትልቅ ነገር የጨመረውና አሁን ላይ ደግሞ ተመልሶ የቀድሞ ብቃቱን እያገኘ የሚገኘው ለበርካታ ጊዜያት አርቴታ እንግዲህ በራሱ በአርቴታ ችግር ይመስለኛል ከኢዜ ይልቅ ኦዴጋርድን በመምረጡ ቤንች አስቀምጦት ነበረ። ቤንች በማስቀመጡም ብቃቱ እንደተፈለገው አልመጣም ነበር። አሁን ግን ጨዋታዎችን ማግኘት ሲጀምር የመጫወቻ ጊዜዎችን እያገኘ ሲመጣ እንዴት አድርገው እየተሻሻለ እንደመጣም ተመልክታችኋል ብዬ አስባለሁ። ኤብሪቼ ኢዜ ለኔ በክረምቱ ወደ አርሰናል መጥተው እጅግ አስደናቂ ተጽዕኖን ማሳረፍ ከቻሉ ተጫዋቾች በሁለተኛ ደረጃ የማስቀምጠው ነው። ኤብሪቼ ኢዜ በእርግጠኝነት የምናገረው በተለይ ኦዴጋርድ በመጀመሪያው ሲዝን ላይ ተጎድቶ በተከታታይ ለአርሰናል ቶተናምን በኤምሬት 4-1 የመጀመሪያውን ጨዋታ ሲያሸንፉ ክሪስታል ፓላስን አርሰናል 1-0 ሲያሸንፍ ግብ አስቆጥሮ አስደናቂ ጊዜን እያሳለፈ ከዛ አርቴታ ልክ ኦዴጋርድ ከጉዳት ሲመለስ ኤዜን ማስቀመጥ መወሰኑ ትልቅ ጥፋት ነው ብዬ በግሌ የምወስደው ነው። ኦዴጋርድ በጣም ጥሩ ተጫዋች ነው። ነገር ግን ኤብሪቼ ኢዜ ጥሩ እየመጣ ባለበት ሰዓት አርሰናል በአስቶን ቪላ ጨዋታ ብቻ ሽንፈት ሲገጥመው በዛ ጨዋታ ላይ እንግዲህ ጥሩ ስላልነበረ ኤዜ አርቴታ ወደ ተቀያሪ ወንበር እንዳወረደው እናውቃለን። ነገር ግን ኤብሪቼ ኢዜ በዘንድሮ ውድድር 8 ግቦችንና 6 አሲስቶችን በአርሰናል ማሊያ ማስመዝገብ ችሏል ማለት ነው። በቶተንሃም ላይ ብቻ 5 ግቦችን እንዳስቆጠረ እናውቃለን። ክሪስታል ፓላስ ላይ በኤፍኤ ካፑም ማንስፊልድ ታውን አርሰናል አንዳቸው ነው ተቀይሮ ገብቶ አስደናቂ ግብ በማስቆጠር ወደ ቀጣይ ዙር ይዛ የምታልፈውን ግብ እንዳስቆጠረም ተመልክተናል ማለት ነው። ኤዜ ታዲያ አሁን የጨዋታ ጊዜ እያገኘ ሲመጣ እንዴት እየተሻሻለ እንደመጣ ተመልክተናል።
አርቴታም ለዛ ነው ከቶተንሃሙ በተለይ ሁለተኛው ጨዋታ 4-1 በቶተንሃም ሜዳ ባለቀው ጨዋታ ልክ ሲጠናቀቅ ኤብሪቼ ኢዜን እንዴት መጠቀም እንዳለብኝ አሁን እየገባኝ መጥቷል። ኤብሪቼ ኢዜን ውስጡ ያለውን እምቅ አቅም እንዴት እንደምንጠቀም ተረድቻለሁ ሲል የተናገረው ማለት ነው። ታዲያ ኦዴጋርድ ደግሞ አሁን ተመልሶ በጉዳትና በአንዳንድ ምክንያቶች ከቡድን ስብስብ ጋር አብሮ አለመሆኑ ኤዜ በድጋሚ የጨዋታ ሰዓቶችን እንዲያገኝና ምርጥ ብቃቱን ከጨዋታ ጨዋታ እያገኘ እንዲመጣ አድርጎታል ማለት ነው። ኤብሪቼ ኢዜ ለኔ ሁለተኛው በክረምቱ የመጣ ምርጡ ፈራሚ ነው ብዬ አስባለሁ። ግንባር ቀደሙና አርሰናል በመምጣቱ አርሰናል አሁን ላለበት አንደኛ ደረጃ በፕሪሚየር ሊጉ በሻምፒዮንስ ሊጉ እንደዚሁም በሁሉም ውድድሮች እየሄደ ላለበት ርቀት ትልቅ ሚና ተጫውቷል የምለውና በቀዳሚነት የማስቀምጠው ስዊድናዊው አጥቂ ቪክተር ዮኬሬሽ ነው። ብዙ ጊዜ ይህንን ስናገር ብዙዎች ሐሳቤን ይቃረናሉ ወይም ደግሞ ልክ አይደለም ብለው ያነሳሉ። ነገር ግን አርሰናል ያሸነፈባቸውን ዮኬሬሽ ግብ ሳያስቆጥር እንኳን አርሰናል ያሸነፈባቸውን ጨዋታዎች ስትመለከቱ የቪክተር ዮኬሬሽ ጥቅም ምን ያህል ከፍ እንዳለ ትረዳላችሁ። አርሰናል ነጥብ የጣለባቸውን ጨዋታዎች ስትመለከቱ ቪክተር ዮኬሬሽ በጨዋታዎቹ ላይ በደንብ ግልጋሎት መስጠት ያልቻለባቸውና ቋሚ ሆኖ መሰለፍ ያልቻለባቸው ጨዋታዎች ናቸው ብዙዎቹ። በአስቶን ቪላ አርሰናል ሲሸነፍ ቪክተር ዮኬሬሽ ቋሚ አልነበረም። በሌሎች ጨዋታዎችም አርሰናል ነጥብ በሚጥልባቸው ጨዋታዎች ላይ ቪክተር ዮኬሬሽ ቋሚ ያልሆነባቸው ጨዋታዎች በዛ እንደሚሉ መመልከት እንችላለን። ቪክተር ዮኬሬሽ ግን ቋሚ ሆኖ በጨረሰባቸው ጨዋታዎች ላይ የተጋጣሚ ተከላካዮች እንደ ልባቸው እንዳይጫወቱ ወደ አርሰናል መተው እንዳያጠቁ እሱን በመያዝ ላይ እንዲጠመዱ በማድረግ ለነ ቡካዮ ሳካና ለሌሎች ለነ ማርቲኔሊ ለነ ትሮሳርድ እንደዚሁም ለነ ዴክላን ራይስ እና ለነ ኢዜ ጭምር በጣም ስፔሶች እንዲኖራቸው በማድረግ ትልቅ ግልጋሎት የሰጠ ተጫዋች ነው። በተለይ በሁለተኛው ሲዝን በ2026 በፈረንጆቹ አዲስ ዓመት በጣም ድንቅ ጊዜን እያሳለፈ ነው የሚገኘው። 15 ግቦችን ማስቆጠር ችሏል። 2 አሲስቶችን ማድረግ ችሏል። መጀመሪያ ላይ እንግዲህ በመጀመሪያው ሲዝን ብዙ ግብ ባለማስቆጠሩ ትችት እየቀረበበት የነበረ ቢሆንም አሁን ግን 15 ግቦች ላይ በመድረስ በአርሰናል ትልቁ ግብ ያስቆጠረው ተጫዋች በአሁኑ ሰዓት ቪክተር ዮኬሬሽ ነው ማለት ነው። በተለይ ከቅርብ ጊዜ ወዲህ በአስደናቂ ብቃቱ ላይ የሚገኘው ቪክተር ዮኬሬሽ ከአሁን በኋላም አርሰናል ወደ ዋንጫ ለሚያደርገው ጉዞ ትልቅ ግልጋሎት ይሰጣል ተብሎ የሚጠበቅ ነው። ግቦችን ያስቆጥራል ተብሎ ይጠበቃል። እንደዚሁም ደግሞ የተጋጣሚ ተከላካዮች እንዲጨነቁ በማድረግና አርሰናል በይበልጥ በተለይ ግብ በሚፈልግበት ሰዓት ከመከላከል ይልቅ ግብ ማስቆጠር በሚፈልግበት ሰዓት የተጋጣሚ ተከላካዮችን ትኩረት በመበተኑ ረገድ ትልቅ ግልጋሎት እየሰጠ የሚገኝ ተጫዋች ነው። አንድሬ ቤርታ ከቤንያሚን ሼሽኮ ይልቅ ቪክተር ዮኬሬሽን መምረጣቸው እጅግ በጣም ትልቅና ትክክለኛ ምርጫ ነው ብዬ እኔ በግሌ ወስዳለሁ። ይህንን ሁሉ ግን አሁን አርሰናል በሁሉም ጨዋታ ቡድኖች በሁሉም ውድድሮች እየመራ መሆኑን ተከትሎ ያነሳሁት ነው። በተለይ ዋንጫውን የሚያሳካ ከሆነ ደግሞ ትክክለኛ ዝውውሮች እንደሆኑ ከዚህ በላይ የምንመሰክርላቸው ይሆናል ማለት ነው። ለእናንተ በክረምቱ ወደ አርሰናል ከመጡ ተጫዋቾች የትኛው ነው ምርጥ ፈራሚ? የትኛውን ነው የምትወዱት? በአርሰናል ቤትስ ትልቅ ግልጋሎት ሰጥቷል ብላችሁ የምታስቡት ኮመንት ላይ ያስቀምጡልኝ። አርሰናል ሮብ በባየር ሊቨርኩሰን ጨዋታ ይዞ ሊገባ የሚችለውን ቋሚ 11 ነገ አርቴታ መግለጫ ሲሰጡ ነው ሙሉን የምናውቀው። ነገር ግን በነገው ጨዋታ ላይ እነ ዴቪድ ራያ፣ እነ ማጋሌሽ እና ሳሊባ፣ እነ ጁሬን ቲምበር፣ ዴክላን ራይስ እና ዙሜንዲ፣ ኤብሪቼ ኢዜ እንደዚሁም ዮኬሬሽ፣ ሳካና ትሮሳርድ ወደ ቋሚነት ይመለሳሉ ተብሎ ይጠበቃል። አርቴታ ግን መግለጫቸውን ሲሰጡ ጉዳት ላይ አዳዲስ መረጃ አለ ወይ የሚለውን ተመልክተን በግልጽ ደግሞ ለአርሰናል ቅርብ የሆኑ የመረጃ ምንጮች የሚያወጡትን ላይንአፕ ተመልክተን በነገው መረጃ ደግሞ ወደ እናንተ አርሰናል ሮብ በሻምፒዮንስ ሊግ የቱን አሰላለፍ ይዞ ይገባል የሚለውንና ሌሎች መረጃዎችን የማደርስ ይሆናል ማለት ነው። የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ለእናንተ ምርጡ ፈራሚ ማን ነው? ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን እየተከታተላችሁ ያላችሁ አድማጭ ተመልካቾቼ ከልብ ላመሰግናችሁ እወዳለሁ። በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።